السلام عليكم ورحمة الله. الحين أنا رسلت 50 ريال الآن 49 درهم يعني. إذا وصل المبلغ بلغ. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለማንኛውም አላየንም አልሰማንም እንዳትሉ ባካችሁን ጥንቃቄ አድርጉቶቼ። ብራችሁ ከጥቅም ውጭ ሆኖ መሀል ላይ ወይም ሜዳ ላይ እንዳይቀርባችሁ ማለት ነው። እንግዲህ ዛሬም አንድ ጠቃሚ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ ላይክም ሼር አድርጉ፣ ላልሰሙቶቼ አሰሙ ማለት ነው። እንግዲህ ወደ ቤተሰቦቼ አልፎ አልፎም ቢሆን እኔ ስለ ምንዛሬ ቪዲዮ ሰራለሁ ማለት ነው። እንዲሁም ደግሞ ስለ ሀዋላ ወይም ደግሞ ኢትዮጵያ ላይ ስላለው ጉዳይ አልፎ አልፎ አንዳንድ ቪዲዮዎችን እሰራላችኋለሁ። ያው እንግዲህ ብዙ ጊዜ የተለመደው ነገር ሀዋላ ተከልክሏል፣ ብራችሁ በባንክ እንዳይወረስ ብራችሁን ያዙ ይባላል። ያው መንግስት አንዳንዴ በሚያወጣቸው ወይም በሚወስዳቸው እርምጃዎች በመነሳት ማለት ነው። እንዲሁም ደግሞ ብዙ ጊዜ እህቶቻችን እንግዲህ ብራችን በኋላ ተበላን ሲሉም እንሰማለን። ዛሬ ግን ከዚህ ሁሉ የራቀ ነገር ነው ይዤላችሁ የመጣሁት። ይሄ ነገር የሚመለከተው በብዛት በሳውዲ አረቢያ የምትኖሩ እህት ወንድሞችን ነው ማለት ነው። እንዲሁም ደግሞ ከሳውዲም አለፍ ስንል ኳታርና ጆርዳኖችን ይመለከታል። ይህን ምላችሁ የቻልኩት ያውን የምልክላቸው ልጆች ስላሉ ነው። ከጆርዳንና ከኳታር ወደ ዱባይ ብር የሚልኩ ልጆች አሉ። እኔ አውጥቼ ልኬላቸው አውቃለሁ ማለት ነው። እንግዲህ ውድ ቤተሰቦች እርግጠኛ ነኝ ብዙዎቻችሁ የነገር ደርሶባችሁ ሊሆን ይችላል። ያልደረሰባችሁ ካላችሁ ግን እኔ ልንገራችሁና ተጠንቀቁ ማለት ነው። ቀደም ሲል እንግዲህ ድምጡን ቀንጨብ አድርጌ በትንሹ ያስደምጥኩላችሁ የአንዲት እህቴ አሰሪ ነው ማለት ነው። ይህ አሰሪ በጣም መልካም ሰው ነው በነገራችን ላይ እና ምን አለ መሰላችሁ ሀገሬ ልጆች፣ ከዚህ በፊትም ሌላ ነገር ደርሶብኛል። ግን ደግሞ ትናንትናም እንደተፈጠረ ልንገራችሁ። መልካም የሆኑ አሰሪዎች አሁን ይህ ሰውዬ መሻላ አላህ ይስጠው እንደሰማችሁት በመጀመሪያ ማለት ነው ብር ልኮ ነበረ እና ብር የላከው የ3 ወር ደሞዝ ነበር ማለት ነው። እና ያን የ3 ወር ደሞዝ ከኛ ሳይገባ ቀረ ማለት ነው የሀገሬ ልጆች። እና አላህን የሚፈራ ምርጥ ሰው ስለሆነ ብሩ ወደሱ እንደተመለሰ ወዲያው ምን ብሎ ይናገራል? ብሩ ተመልሷል አልገባም ብለሽ በያት ይላል ማለት ነው። ከዛ ብሩ አልገባም ሲል እኔም ደግሞ ሌላ አካውንት ቀይሬ ሰጠዋትና ይሄን አካውንት ስጩና በዚህ አካውንት ያስገባልኳት ማለት ነው። ከዛ እሷ መሻለችና ያንን አካውንት አዲሱን አካውንት ሰጠችው። አዲሱን አካውንት ስታስገባው ሰውየው ጥሩ ሰው ስለሆነ ሁሉንም ብር አለከው። ምስኪ ለመሞከር 50 ድርሃም ብቻ ነው 50 ድርሃም ነው 50 ሪያል ብቻ ልላካልና የሳውዲ አረቢያ 50 ሪያል ብቻ ላከ ማለት ነው። ከዛ የሳውዲን 50 ሪያል ሲልክ ወደኛ ስንት ገባ? 47 ድርሃም ገባ ማለት ነው ወደኔ። አዎ ገብቷል ብዬ ለሱ ነገርኩት። አዎ ገብቷል ካልኩት በኋላ ሌላ ብር መላክ ፈለገና ሌላ ብር መላክ ሲፈልግ በዚያው 47 ድርሃም በገባበት ሲሞክር መግባት አልቻለም። ያገሬ ልጆች መለሰው ማለት ነው። አላለፈለትም እና መለሰው እና በጣም በተደጋጋሚ ሞከረው። እኔም ወደ 4 አካውንቶች ሰጠሁት፣ ሞከረው፣ አልሰራም ማለት ነው። ግን ይሄ ለመጀመሪያ ጊዜ አይደለም። ከአሁን በፊትም አንዲት ያጎቴ ልጅ 6000 የሳውዲ አረቢያ ሪያል ልካ አልመጣም። 2 ጊዜ ሙሉ በተለያየ አካውንት ተመለሰብን። በሶስተኛ አካውንት ስትሰጣት ያን ብር ደረሰነ ማለት ነው ያገሬ ልጆች። እና ከዛ ወዲህ በተደጋጋሚ የሌላ እህቶችንም ለመላክ ፈልጌ አካውንት ስሰጥ በመጀመሪያ መስሎኝ የነበር እኔ የአካውንቱ ችግር ስለመሰለኝ ነበር አካውንት የቀየርኩ ገባችሁ። ግን የአካውንቱ ችግር ሳይሆን የሲስተም ችግር ነው ማለት ነው። የራሳቸው ችግር እንጂ የኛ የሰዎቹ አካውንት አይደለም ማለት ነው። በጥቅሉ ምንላችሁ ፈልጌ ነው የሀገሬ ልጆች፣ እንደዚህ ሆናችሁ መሀል ላይ ብራችሁ ወይ ከእናንተ ጋር ሳይሆን ወይ ከላካችሁበት ሰው ጋር ሳይደርስ ዝም ብሎ መሀል ላይ ገብቶባችሁ አንዳንድ አጭበርባሪ አሰሪዎች ስላሉ ልክ ያለው ይሉና እነሱ እንግዲህ ያው በመጀመሪያ ሲልኩ ደረሰኝ አለ። ያንን ደረሰኝ ደግሞ እናንተ ወደኛ ወደ ዱባይ ትልኩታላችሁ ማለት ነው። ያው እኛም ደግሞ ደረሰኙ ደርሷል ብለን ስለምንል አንዳንዴ የታችሁት ከሆነ ከሳውዲ የሚላክ ብር አንዳንዴ በ3 ቀን ይደርሳል፣ አንዳንዴ በ2 ቀን፣ አንዳንዴ ደግሞ በ1 ቀን ይገባል ማለት ነው። እና ገና ሆኖ ነው እያልን በምንልበት ሰዓት ምን እንደተፈጠረ ልንገራችሁ ባጭሩ ማለት ነው። በጥቅሉ ወሬው ምንድን ነው ካላችሁኝ፣ አሁን ላይ ከሳውዲ አረቢያ ወደ ዱባይ የሚላክ ብር እየደረሰ አይደለም። እውነቴን ነው የምላችሁ። ወላሂ ይሄን ስላሁን መታችሁ ይስድባት የምታወርዱ ብዙዎች አላችሁ። ገብቷችኋል? እናንተ ስላልደረሰባችሁ ብቻ ግን በእርግጠኝነት ብዙቶች ደርሶባችኋል። ማለቴ አንዳንዶቻችሁ እያያችሁ እየሰማችሁ ዝም ብላችሁ ድርቅ የምትሏላችሁ፣ የውሸት መረጃ ነው የምታመጡ፣ የውሸት እንትን ነው የምታመጡ የምትሉ ሰዎች አላችሁ ማለት ነው። አሁን ትናንትና በሰሩት ቪዲዮ አረቡ ቡና ሲዞ ልጆቹን ቪዲዮ እየቀረጸ
የታምተሽ ነው የትፈልፍለሽ ነው ብላ የኮመተቻለች ማለት ነው። ቢያንስ አረበኛ ባሰሙ እንኳን አይናችሁ አይም ማለት ነው። ካልገባችሁ ጥላችሁ መውጣት ትችላላችሁ። እኔ ለጥንቃቄ ከጠቀማችሁ ብዬ ነው በዚህኛዋ ልጅ እህቴ የደረሰው በእናንተ ላይ እንደርስ ብዬ እንጂ ቪዲዮን የምሰራ ሌላ ነገር ፈልጌ አይደለም። ስለዚህ ከጠቀማችሁ ስሙ፣ ካልጠቀማችሁ ገደል ግቡ ማለት ነው። ለሚጠማችሁ ግን ይጥቀማችሁ፣ ስሙት። ወላሂ ከሳውዲ አረቢያ ወደ ዱባይ የሚመጣ አብዛኛው ብር ከስንት አንድ እንጂ እየገባ አይደለም። ስለዚህ የሀገሬ ልጆች ይችኛዋ ምን አደረገች መሰላችሁ? ልጅቷ ከመጣ 4 ወሯ ነው። የ1 ወር ደሞዝ በፊት ልካላታለች። አሁን ደግሞ የ3 ወር ደሞዝ ልትልክላት ስትል ተለመነች ማለት ነው። በግድ ነበር ያንን ብር ራሱ ለመላክ የተጀነጀነችው እና የተጀበጀበችው። ከዛ መላክ አይቀርምና በስንት መከራ በዋሽሽ በስንት መከራ ያንን ብር ላኩታለች ማለት ነው። ከ3 ወር ደሞዝ የ2 ወር ደሞዝ ብቻ ላከችላት። ከዛ ደረሰኝ ተላከልኝና ሳይ ብሩ አልገባም ወደ እሷ ብሩ ተመልሷል። አስቡት የሀገሬ ልጆች፣ ብሩ ወደ እሷ እንደተመለሰ እያወቀች አሁን ቀደም ሲል ያሰማች ሰውዬ ሲመለስበት ተመለሰብኝ ብሎ ነው ከአንድ አይሉ 2 ጊዜ ተናገረው ማለት ነው። ይቺ ግን ብሩ ወደ እሷ እንደተመለሰ ስላወቀች እኔ ደግሞ በ3 ቀኑ ብሩ ይደርሳል ብዬ ስጠብቅ ተመልሷል ብላ መናገር አልፈለገችም የሀገሬ ልጆች። ከዚያ ቆየ ቢባል ከ3 ቀን በላይ እንደማይቆይ ስለማውቅ ለዚያች ልጅ በአረበኛ ሪከርድ አደረግኩ። እሱ አረበኛ ስለማትችል በአረበኛ ሪከርድ አደረግኩና ይሄን ቦይስ ለመዳምሽ አሰሚያት፣ ብሩ አልደረሰም በያት አልኳት ማለት ነው። ከዛ እሷ ስትነግራት ማለት ነው አበደች አለኝ። በቃ እንዴት ነው አልደረሰም የምትል? እኔ ደረሰኛለኝ እኮ የላኩበት ሀዲድ ረሲድ ምናምን ብላ ጮኸችባት እሷ ማለት ነው። ልኬዋለሁ እኔ ከላኩ በኋላ ወይ እሷ ወስዳብሽ ይሆናል እንጂ ወይ እሷ እንደዚህ አድርጋብሽ ይሆናል እንጂ ብላ ከዚያች ልጅ ጨፈረችባት ማለት ነው። ከዚያ እኔን አገናኝ ያልኳትና አረምቤ እሺ አትለኝ ምናምን ስላገናኝ ያልኳት ማለት ነው። በግድ ብላ ተለምና አገኘዋት ማለት ነው። መዳም ብዬ ቀስ ብዬ ሳውራት ብር እኮ ተመልሰዋል። ያንቺ ብቻ ሳይሆን በጣም የብዙ ሰው እየተመለሰ ነው። አሁን ላይ ትንሽ ችግር ስላለበት ነው ምናምን ነገር ስላት መድሪ በሹፍ በከብር ቻለች ማለት ነው። ባሌላትም ራሷ ናት የላከችው። እርግጠኛ ናት እንደተመለሰ ግን ካፈርኩ አይመልሰኝ አይቼ አረጋግጬ እነግርሻለሁ አለች ማለት ነው የሀገር ልጆች። ከዛ ደግሞ እሺ ብሩ ገብቷል የምትይኝ ከሆነ ሂጂና ባንክ ቤቱ ነሽ አረጋግጭልኝ፣ ባንክ ቤቱ ነሽ ደውይልኝ አልኳት ማለት ነው። ባንክ ቤት ደግሞ ብሩ እንደተመለሰ ያውቃል የሀገሬ ልጆች። ስለዚህ ከዛ ከደች እንደምትዋረር ሳ እውነትሽን ነው አለች ማለት ነው። ከዚያ በኋላ እውነትሽን ነው ብሩ ተመልሷል አለች። እና በጥቅሉ ምላችሁ ነው የሀገሬ ልጆች፣ እንደዚህ አላህን የሚፈሩ አሰሪ ያላችሁ ብራችሁ ተመልሷል ብሎ በግልጽ ሊነግሯችሁ ይችላሉ። ግን ደግሞ አንዳንድ ስግብግቦች ስላሉ መመለሱን እያወቁ አልተመለሰም ይሏችሁና ይባስ ብለው እናንተን ከእህቶቻችሁ ጋር ለምሳሌ ነው ያለው አይደለ? አንዲት ጓደኛዬ ብር እየላኩላት ከሆነ ብሩ ደርሶላት ይሄው ልክ ያለው ደረሰኝ ይሄውልሽ ብላ ከሰጠቻት በኋላ ራሷ ናት የወሰደችሽ ብትላት እውነት ሊመስላት ይችላል። እና ከሁለታችሁም ብራችሁ ሳይደርስ መሀል ላይ ቀርቶ እነሱ ሊወስዱባችሁ ስለሚችሉ አሁን ላይ ከሳውዲ አረቢያ ወደ ዱባይ ብር የምትልኩ እህቶቼ በአብዛኛው እየደረሰ አይደለምና ጥንቃቄ አድርጉ ማለት ነው። አንድ በተረጋጉ፣ ሁለት ደግሞ መረጋጋት ወይም መቆየት የማትችሉበት ሁኔታ ካለ አስቸኳይ ነገር ካለባችሁ ብራችሁም ሳውዲ አረቢያ ሆኖ ሐዋላ የሚሰራ ሰው ፈልጋችሁ በሳውዲ አረቢያ በሐዋላ ለመላክ ቻሉ ማለት ሞክሩ ማለት ነው እንጂ ከባድ ነው። አይገባም አላችሁም። ከስንት አንድ ተቆራርጦ ከስንት አንድ አልፎ አልፎ ይገባል የሀገሬ ልጆች። ከስንት አንድ አብዛኛው ግን እየገባ አይደለም። ሳውዲ አረቢያ ነው እንጂ ከአሁን በፊት ከኳታርም ከጆርዳንም ያስልካለሁ ብያቸዋለሁ። የእነሱም የተመለሰባቸው አሉ። ግን በብዛት የሚመለስ የት ነው? ሳውዲ። ችግሩ ምንድነው ሲባል እንግዲህ ሀገሬ ልጆች ለችግሩ እንግዲህ እንደ መንስኤ ወይም እንደ መነሻ አድርገው እየወሰዱት ያለ የኢራን ጦርነት ነው ምክንያቱ እያሉ ነው ማለት ነው። እውነት ይሄ ነው ወይ? ምክንያቱም ማውቀው ነገር የለም። ግን እኔ ለእናንተ እስከ ዛሬ ድረስ በሐዋላ ተበላነ መንግስት ወረሰን ምናምን ላችሁ ሳይሆን የመጣሁት የዛሬው መረጃ ለየት ያለ ነው። ከሳውዲ አረቢያ ወደ ዱባይ የሚላክ ብር እየደረሰ አይደለም። ስለዚህ ሰዎቻችሁ ወደኛ ሳይደርስ መመለሱን እያወቁ ልክ ያለው ብሎ ሊበሏችሁ ወይም ደግሞ ሊያጭበረብሯችሁ ስለሚሞክሩ ጥንቃቄ አድርጉ ለማለት ያክል ሀገሬ ልጆችና በጣም ገርማኝ ነው። መልካሞች እንዳሉ ሁሉ መጥፎችም ከሰራተኛ ላይ ብር መውሰድ የሚፈልጉ አሰሪዎችም እንዳሉ ስለተረዳውበት በዚህኛው ልጅ የደረሰው በእናንተ ላይም እንዳይደርስ ተጠንቀቁ ለማለት ያክል ነው። ቪዲዮውን በሚገባ ላይክ እና ሼር አድርጉ። ላልሰሙ እህቶቼ አሰሙልኝ። ከሳውዲ ወደ ዱባይ የሚመጣ ብር አይደርስም። በቃ ልንገራችሁ ቁርጡም ማለት ነው። ግን ይሄን ስላችሁ ደግሞ ሙሉ ለሙሉ አይደለም። አሁን ለምሳሌ ከስንት አንድ ልጆች መጥቶ ገብቶላችሁ ከሆነ አንቺ ውሸታም ነው የምትሉ የእናንተ ብር ስላለፈ ወላሂ ነው የምላችሁ። የብዙዎች እየመጣ አይደለም። ቻው